እንደምን ዋላችሁ ተመልካቾቻችን። ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። በቅድሚያ የአጋራችንን አንበሳ ባንክን መልእክት ተከታትለን እንመለስ። ምን እንደማስብ ታውቃለህ? መነሻ ብድር ወስጄ መስራት የምፈልገው የህልሜን ስራ መጀመር፣ የትም ያልታዩ ገራሚ ስራዎችን መስራት፣ እስካሁን ያልተሞከሩ ለየት ያሉ ስራዎችን ማውጣት፣ ልዩና የትም ያልታየ ድንቅ ስራ ነው የምፈልገው። ይሄ ለኔ ቀላል ነው። እንጀምረው። አጋራችን አንበሳ ባንክ እናመሰግናለን። በሀገሩ ዜና ጀምራለሁ። በ24ኛው የአፍሪካ አትሌቲክስ ሻምፒዮና ኢትዮጵያ ተጨማሪ የወርቅ ሜዳሊያዎችን አገኘች። የአፍሪካ አትሌቲክስ ሻምፒዮና በጋና እየተካሄደ ይገኛል። ቀደም ብሎ ትናንት በተካሄደ የሴቶች 400 ሜትር የፍጻሜ ውድድር አትሌት አጃይብ አለዩ የመጀመሪያውን የወርቅ ሜዳሊያ ለሀገሯ አስገኝታለች። በመቀጠል በተካሄዱ የ800 ሜትር ሴቶች ምስጋና ኃይሉ ሁለተኛውን ወርቅ ለኢትዮጵያ አስገኝታለች። በ3000 ሜትር ወንዶች መሰናክል ደግሞ ገመቹ ጎዳና ሶስተኛውን ወርቅ ለሀገሯ አበርክቷል። አትሌት ገመቹ በርቀቱ የመጨረሻ ሜትሮች ያሳየው ድንቅ አጨራረሱም ለአሸናፊነት አብቅቶታል። በርቀቱ የተሳተፈው ሌላው ኢትዮጵያዊ አትሌት ሳሙኤል ፍሬው የነሐስ ሜዳሊያን አግኝቷል። ዛሬ የ10,000 ሜትር የፍጻሜ ሴቶች ውድድር ይከናወናል። ምሽት 2 ሰዓት ከ5 ላይ በሚካሄድ ውድድርም አሰፋ አብርሃ፣ ስምረት በርሄና ዘይን አየልኝ ኢትዮጵያን ይወክላሉ። ቀደም ብሎ 1 ከ45 ላይ ደግሞ በወንዶች 110 ሜትር መሰናክል ማጣሪያ ጌታውን ታደሰ ይካፈላል። 32ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ትናንት ሲጀመር መሪው ሲዳማ ቡና ሽንፈት ገጥሞታል። አዲስ አበባ ስቴዲየም ላይ ከሀዲያ ሆሳዕና ጋር ጨዋታውን ያደረገው ሲዳማ ቡና 1-0 ነው የተሸነፈው። 6 መርሃ ግብር በቀረው ፕሪሚየር ሊጉ ሲዳማ ቡና በቅርቡ እያሳየ ያለው አቋም ደጋፊዎችን ስጋት ላይ ጥሏል። ካለፉት 4 ጨዋታዎች አንዱንም ያላሸነፈው ክለቡ ከተከታዩ ያለው የነጥብ ልዩነትም 3 ብቻ ሆኗል። በዋንጫ ፉክክር ውስጥ ያሉት ነገሌ አርሲና መቻል እርስ በርስ በተገናኙበት ጨዋታ መቻል በሰፊ የግብ ልዩነት አሸንፏል። 4-0 በተጠናቀቀው በዚህ ጨዋታ ቸርነት ጉግሳ፣ ፈቱዲን ጀማል፣ ቻርለስ ሙሴጌና በረከት ደስታ ግቦቹን አስቆጥሯል። ጦሩ ድል ማድረጉ ሁለተኛ ደረጃን ከተሸናፊው ነገሌ አርሲ እንዲረከብ አስችሎታል። በሌላ በኩል በደካማ አቋሙ የቀጠለው ኢትዮጵያ ቡና ከምድረገነት ሽሬ ጋር ተጫውቶ 1-0 ተሸንፏል። ወላይታ ድቻ ከቅዱስ ጊዮርጊስ የተገናኙበት ጨዋታ ደግሞ ያለ ግብ ተጠናቋል። ሊጉ ዛሬም ሲቀጥል ቀን 7 ሰዓት ላይ ወራጅ ቀጠና ውስጥ የሚገኘው መቀሌ 70 እንደርሳ ከኢትዮጵያ ቡና ጋር ይገናኛል። ከኢትዮጵያ መድን ጋር ይገናኛል። 10 ሰዓት ላይ ደግሞ ኢትዮጵያ መድን ከሸገር ከተማ እንዲሁም ድሬዳዋ ከተማ ከባህር ዳር ከተማ ይጫወታሉ። የሀገራችን ስፖርት በመንግስትና ሕዝብ ቅንጅት እንደሚመራ የስፖርት መመሪያው ይደነግጋል። የጋራ ተግባራና ኃላፊነትን የመወጣት ክፍተት መኖሩ ግን ለስፖርቱ እድገት እንቅፋት ሆኖ ቆይቷል። አማኑኤል ጸጋይ ተጨማሪ አለው። የስፖርት ማህበራትና ፌዴሬሽኖች አደረጃጀት ዓላማ ስፖርቱን ከመንግስትና ህዝብ ጋር በቅንጅት መምራት ነው። ይህ በአዋጅ የጸደቀና እየተሰራበት ያለ መመሪያ ለስፖርቱ እድገት መነሻና መድረሻ ሆኖ ያገለግላል። በኢትዮጵያ የስፖርት ፖሊሲ ስፖርት የሚመራው በኢትዮጵያ ውስጥ በህዝብና በመንግስት ነው ይላል። ይሄ ማለት ስፖርቱን የሚመራው አካል በየደረጃው ይደራጃል ማለት ነው። ስለዚህ እንደ ክልል በአማራ ክልል ወደ 23 ፌዴሬሽኖችና ኮሚቴዎች አሉ። እነዚህ ፌዴሬሽኖችና ኮሚቴዎች በክልል ደረጃ፣ በዞን፣ በወረዳ እያል እስከ ቀበሌ ማህበረሰብ የሚደርስ የኮሚቴ አደረጃጀት አለ። መመሪያውን መሰረት በማድረግ አደረጃጀቶቹ ቢዋቀሩም ተግባርና ኃላፊነትን በሚገባ ከመወጣትና ስፖርቱን ወደሚፈለገው አቅጣጫ ከመምራት አኳያ ውስንነቶች ይታያሉ። የስፖርት ትንታኔ እንግዳችን አቶ ሙልጌታ ሉሌ ለዚህ ክፍተት የተለያዩ ምክንያቶች እንዳሉ ያነሳሉ። እንግዲህ ያው የአፈጻጸም ችግሮች እንደሚኖሩ ታሳቢ ይደረጋል። ወቅቱን ታሳቢ ታደርጋለህ። ጥሩ ነው ብለህ የምታስበው አደረጃጀቶች እስከታች ድረስ ኑሯቸው ተናቦ ስራ የመስራት ስራዎች ያሉ ቢሆንም ደግሞ በደካማ ጎን የምታየው ይሄንን በባለቤትነት ይዞ የሚመለከተኝ ነው፣ ህዝቡ ይሄንን ውክልና ሰጥቶኛል፣ ስፖርት የህዝብ ነው ብሎ በመስራት ረገድ ግን የሚስተዋሉ በርካታ ውስንነቶች አሉ። ከዚህ ባሻገር ከዞን ዞን፣ ከወረዳ ወረዳ፣ ከክልል ክልልም ወጥ በሆነ መንገድ አገራዊ በሆነ መንገድ ስራው ቢሰራ
የተሻለ የሚሆንበት ተስፋ እድል አለ ብዬ አስባለሁ። የስፖርት ማህበራት ህልውናቸውን ጠብቀው ከመቀጠል ባሻገር ስፖርቱን ለማሳደግ ከታሰበ በጊዜ ሰሌዳ መመራታቸው የግድ ይሆናል። በሀገራችን ተጨባጭ ሁኔታ ይህ በግልጽ የተቀመጠ የስራ መመሪያ ተግባራዊ የማይደረግባቸው አጋጣሚዎች ብዙ ናቸው። የዳተኝነትም ለስፖርቱ እድገት ጎታች ከሆኑ ምክንያቶች ውስጥ አንዱ ሆኖ ሊቀረፍ እንደሚገባው ተጠቁሟል። አብዛኛው ማህበሮቻችን ስንሄድ በፌዴሬሽን የምንሄድ በክለብም ደረጃ ስንሄድ ይሄንን የማክበር ጉዳይ ዳተኝነት እንዳለ ይታያል። ኢቭን በእኛ ክልል ፌዴሬሽኖችን በአዲስ የማደራጀት ተርማቸውን ጨርሰዋል፣ ግን ማደራጀት አልቻለም። ወደ ክለቦችም ስትሄድ የዚህ አይነት ነው። አብዛኛው ክለቦች ላይ የቦርድ አደረጃጀቶች ሌሎች ይተቻሉ። ስለዚህ እነዚህን ነገር ማድረግ የሚያስፈልገው በወቅቱ ማድረግ ባይዘው በወቅቱ በምታደርግበት ጊዜ አንደኛ ስፖርቱንም ትታደገዋል፣ አድቫንቴጅ አለው። በወቅቱ ሲሆን ፕላስ የጊዜ ገደቡ እያለፈ በሄደ ቁጥር የመደብካቸው ሰዎች ተርማቸውን የጨረሱ መሆኑንም ስለሚያውቁት ከዚያ በኋላ የመስራት ዲቮሽናቸውም የቀዘቀዘ ነው እኛ ባለን እይታ። ስለዚህ በየደረጃው የሚያደራጁ አካላት ጊዜን ጠብቀው ማድረግ አንደኛ የህግ ጉዳይ ነው፣ በህግ የተቀመጠ ነው። ይሄንን ህግ ማክበር ነው። ሁለተኛ ስፖርቱን ደህንነቱንም የመጠበቅ ኃላፊነት እንደ መንግስትም ያስፈልጋልና እነዚህን ስራዎች መስራት ያስፈልጋል ብዬ አስባለሁ። ከውጭ የ2026 የዲያመንድ ሊግ ውድድር ነገ በቻይና ሻንጋይ ሲጀመር ኢትዮጵያውያን አትሌቶች በተለያዩ ርቀቶች ይሳተፋሉ። በ5000 ሜትር ሴቶች መዲና ኢሳና ሂሩት መሸሻ ከኬንያዊቷ ፌዝ ኪፕዮገን ጋር የሚያደርጉት ፉክክር ይጠበቃል። ዳናይሳ ተጨማሪ አላት። 15 የውድድር ከተሞችን የሚያዳርሰው የ2026 የዳይመንድ ሊግ ውድድር በዕለተ ቅዳሜ ይጀምራል። ታላላቅ የሩጫው ዓለም ከዋክብት የሚፋለሙበት የውድድር 32 ውድድሮች ይካሄዱበታል። ከዚህ በፊት የመጀመሪያ ውድድር ኳታር ዶሃ ላይ ይደረግ የነበረው ሊጉ ዘንድሮ የቻይናዋ ሻንጋይ ከተማ ጅማ